ሩታ እንግዲህ በልጇ ምላ አብርሽ እኔ ምንም አላጠፋውም ምናምን ብላለችና የዛሬው ቪዲዮ በጣም የሚገርምና አስደናቂ ነው። ቤተሰቦች ያልታሰበ ነገር ነው የተፈጠረው። አብርሃም ሁሌ ማልቀስ ማዘን ነው እንግዲህ ብቻ። ቤተሰቦች ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ይህን ቪዲዮ ላይክ እንድታረጉልኝ በትህትና ጠይቃለሁ። ለቤቱ ደግሞ አዲስ ከሆናችሁ ሰብስክራይብ እንድታረጉ ድጋሚ በትህትና ጠይቃለሁ። እና ወደ ዋናው ርዕሰ ጉዳያችን እንግባና አሁን ዛሬ ቤተሰቦች ሩታ ምንድነው እያለች ያለችው? እኔ ምንም የማያውቀው ነገር የለም እና ዳኒና ኤፍሬምን አስፈታቸው ለቀልድ ነው። እስካሁን እንዴት አላወቅሽም ሩታ? እኔ አሁን ቤተሰቦች ትናንትና የጠየቁችሁን ጥያቄ መለሳችሁልኛል። ሩታ ናት ያሳገታችሁ የምትሉ አንድ ቁጥር ጻፉልኝ ስላችሁ ስንት ብዙ 30 ምናምን ሰው አንድ ቁጥር ጽፏልና በጣም ነው ግርም ያለኝ። 20 ነው 30 ሰው ብቻ ነው ያላወቁ እና ሩታ ደግሞ ዛሬ ይዛልን የመጣችው ቤተሰቦች እኔ አላሳገትኩም ሄርሜላ ታገተች ሲባል እኛ የቀልድ መስሎን አብርሃምን ለማናደድ ነው ያን ሁሉ የቀለድ ነው ያፌዝንበት እና ሙድ ያዝንበት አለች ሩታ ማለት ነው። እና ሩታ እስካሁን እንዴት ሳታውቂ ነው ማለት ነው አብርሃም ላይ መቀልጁ? ሁለት ደግሞ ዛሬ ዴቭ አብርሃም እኔ እመነኝ ወንድምህ ነኝ ላንተ ምንም ክፋት አላስብምና እመነኝ ተው በቃ ምናምን አለው። አብርሃምም እሺ አለ፣ አመነ። በፈጣሪ ፍቃድ ሁሉም ነገር ይቻላል ብሎ አብርሃም እሺ ብሏል። ሩታንም አምኗታል በስተመጨረሻ። ቡዜ ግን በጣም ነው በቃ አላመነቻትም ሩታን፣ በጣም ነው የተናደደችው። እኔም የሚመስለኝ እሱ ነው። ለምንድን ነው ትላንት ሜሪ የራሷን እንዴት ስላለባት ነው ከሩታ ጋር ስለተጣላች ነው ለአብርሃም ውሸት የነገረችው ወይስ እውነት ነው? እሱ ነገር አልገባኝም። እና የዛሬው ቪዲዮ ቤተሰቦች አሁን ዋና ነገሩ ዋና የምንለው በዚህ ቪዲዮ ላይ አብርሃም አሁን ሄርሜላን አላገኛትም አይደለ? እና ከሩታ ጋር ተጣልቷል። ዋና የምለውን ነገር ልነግራችሁ። አሁን ሩታ በዚህ ቪዲዮ ላይ ምን ሀሳብ ነው ይዛብን የመጣችሁ? ምን ለማለት ፈልጌ ነው? ሩታ እስካሁን የቀለልሽበት አሁን ዛሬ ነው ይቅርታ የምትይው? እኔ በጣም ዋና ነገርሽ አይታየኝ ቤተሰቦች። እንዴ አሁን አብርሃም እኮ በዚህ ቪዲዮ ላይ ሩታ ስንት ነገር ሙድ ይዛብህ ምናምን እሺ ማለትም የለብህም ነበር። እና በዚህ ቪዲዮ ዋና ነገሩ አሁን አብርሃም ማልቀስ ምናምን አይጠበቅብህም። ሩታ ጋር እንዳልሆነ ታውቋል። ሩታ እንዳላሳገተች ታውቋል። ሩታ ምላለች እንግዲህ ዴቭም ማምኗታል። እኛም የማመን እንትን አለ፣ ግን እስካሁን እኔ አላመንኳትም። ብቻ ቤተሰቦች የዛሬው ቪዲዮ ይህን ይመስል ነበር። የእናንተን ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ እና በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ወዳችኋለሁ፣ አከብራችኋለሁ። ይመቻችሁ።